አርበኛ ሳሙኤል ባለድል ለአማራ ወጣቶች ጥሪ ሲያቀርብ በጎንደርና ወሎ ቀጠናዎች ደግሞ ውጊያና ህዝባዊ ውይይቶች እንደቀጠሉ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል ባስተላለፈው መልእክት ውጣና ሰልጥን፣ በመሰለህና በቻልከው ታገል፣ አለዛ አይደለም በአዲስ አበባ ባህር ዳርን ይጠይቃል ሲል አስፍሯል። ምክንያት አያስፈልግም፣ ውሻም ካለ እያስጮክ እንደ ግመል እየተራመድክ ትታገላል ያለው አርበኛው ውጣና ሰልጥን፣ አለበለዚያ እያፈሰ ይማግድሃል፣ ጊዜው አሁን ነው ወንበሩን ለመነቅነቅና ለመንጠቅ ብሏል። በድርጅታችን በየአደረጃጀታችን በየመዋቅራችን ልናሰለጥን ልናታግል ዝግጁ ነን ያለም ሲሆን ምክንያት አትደርድር፣ ችግር የሌለበት ትግል የለም ከነስሙ ትግል ነውና ሲል ጥሪ አስተላልፈዋል። ይህ በእንዲህ እንዳለ አፋብን ሶስተኛ በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድና ውባንታ አባተ ተወርዋሪ ክፍለ ጦር ለተከታታይ 3 ቀን በጠላት ላይ ከፍተኛ ኪሳራ አድርሰዋል። የአገዛዙ ኃይል ከነሐሴ 15 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በሜጀር ጀነራል ውባንታ አባተ ኮር ሁሉም ክፍለ ጦሮች ቀጠና ላይ እንቅስቃሴ ለማድረግ ሞክሮ በርካታ ኃይሉ ላይ ከፍተኛ ኪሳራ ደርሶበታል። በትናንትናው ዕለትም ነሐሴ 17 2018 ዓ.ም በጉና ክፍለ ጦር ገብረ መስቀል ብርጌድና በሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ድንቅ ቅልጅት ከደብረ ታቦር ከተማ በቅርብ ርቀት ቁስቋም መድኃኔዓለም ወርቄ ቀፎ ቤትና ወርቅ አጠና ላይ ከፍተኛ ምታርፎበት 11 አባላቱ ሲደመሰሱ ከ20 በላይ ደግሞ ከቀላል እስከ ከባድ ቁስለኛ አስተናግዷል ሲል አፋብን ሶስተኛ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በወሎ አምባሰል ወረዳ 03 ቀበሌ ሮቢት ከተማ የሚኒሊክ አንደኛ እዝ ከፍተኛ አመራሮች የ14ኛ ኮር አመራሮች በተገኙበት ደማቅ ህዝባዊ የውይይት መድረክ ተካሂዷል። በመድረኩ የትምህርትና ስልጠና መምሪያ ኃላፊ መምህር ፍቅሩ ፈንታው፣ የህዝብ አስተዳደር ኃላፊ አርበኛ አበበ ቀዮን ጨምሮ ከፍተኛ አመራሮች ተገኝተዋል። በውይይቱ ወቅት የመድረኩ ተናጋሪዎች የአማራ ህዝብ ታሪካዊ ከፍታ፣ ወቅታዊ የህልውና ስጋቶችና ከችግሩ ለመውጣት የሚያስችሉ የመፍትሄ አቅጣጫዎችን ዳሰዋል። የትምህርትና ስልጠና መምሪያ ኃላፊው መምህር ፍቅሩ ፈንታው ህዝቡ ከሃይማኖትና ከአካባቢ ክፍፍል ወጥቶ ጠንካራ አንድነትና መተማመን ሊፈጥር እንደሚገባ አስገንዝበዋል። አሁን ትግሉ ያለበት ሁኔታና የመልካም አስተዳደር ግንባታና በጦርነት ወቅት ከህዝብ ምን ይጠበቃል በሚል ጉዳይ አርበኛ አበበ ቀዮ ማብራሪያ ሰጥተዋል። በተጨማሪም የፖለቲካ ጉዳዮች መምሪያ ምክትል ኃላፊ አርበኛ ስንታየው ተስፋው የድርጅቱን ዓላማዎች በሰፊው ያነሱ ሲሆን የእዙ ከፍተኛ ዳኛ አርበኛ ዋሴ ገብረ ህይወት በበኩላቸው ለባህልና ለሸሪያ ህጎች እውቅና የሰጠ ከቀበሌ ሸንጎ እስከ ድርጅት የተዘረጋ በ5 እርከን የተከፈለ የህግ መዋቅር መዘርጋቱን ይፋ አድርገዋል። በመጨረሻም የከተማዋ ነዋሪዎች የአመራሩን አቋምና የትግሉን አቅጣጫ መረዳታቸውን በመግለጽ የወታደራዊ ልምድ ያላቸው ነዋሪዎችና አንጋፋ አባቶች በእውቀታቸውና በልምዳቸው ከትግሉ ጎን ለመሰለፍ ሙሉ ዝግጅታቸውን እንዳረጋገጡ አፋብን አንደኛ ሚኒሊክ እዝ ህዝብ ግንኙነት መምሪያ ይፋ አድርገዋል። ጉባኤ ረግጠው የወጡ ተመካካሪዎችን ቀርጿችኋል በሚል የምክክር ኮሚሽኑንና የኢዜአን ጨምሮ በርካታ የሚዲያ ባለሙያዎች መታሰራቸው ተሰማ። አዲስ አበባን የኦሮሚያ አብይን ፕሬዝዳንት ለማድረግ የተቋቋመው የምክክር ጉባኤ ከ39 ቀናት ቆይታ በኋላ ነሐሴ 16 2018 ዓ.ም ተጠናቋል። ነሐሴ 15 ቀን ከተከናወነውና በአዲስ አበባ ጉዳይ የተነሳ ውዝግብ ካስከተለው ጠቅላላ ጉባኤ በኋላ የመገናኛ ብዙሃን ባለሙያዎች ለሰዓታት በብሔራዊ የደህንነት አገልግሎት ባልደረቦች ቁጥጥር ስር ውለው እንደነበር ምንጮች ነግረዋል ስትል ዋዜማ ራዲዮ ዘግባለች። የሀገራዊ ምክክር ኮሚሽን ኮሚሽነሩ ዮናስ አዳዬ በኮሚሽኑ የተቋቋመው የሽምግልና ኮሚቴ በፌዴራል ከተሞች አጀንዳ ዙሪያ አቅርቦታል ያሉትን የሽምግልና ምክረ ሀሳብ ለማንበብ ወደ መድረክ ሲወጡ አማራ ክልልን የወከሉና ሌሎች ተመካካሪዎች ከጉባኤው አዳራሽ መውጣታቸው ይታወቃል። ተመካካሪዎች አዳራሹን ለቀው ሲወጡ የነበረውን ሁነት የቀረጹ የካሜራ ባለሙያዎች እንዲሁም ሌሎች የመገናኛ ብዙሃን ባለሙያዎች ለሰዓታት በደህንነት ባልደረቦች ቁጥጥር ስር ውለው እንደነበር የገለጹት ምንጫችን ስብሰባውን ጥለው የወጡ ተመካካሪዎችን የሚያሳየውን ምስል እንዲያጠፉ መጠየቃቸውን ነግረውናል። የኢትዮጵያ ዜና አገልግሎት ሁሉንም የምክክር ሂደቶች ቀርጾ ለኮሚሽኑ ለማስረከብ በገባው ውል መሰረት የቀረጻ ስራዎችን ሲያከናውን መቆየቱን የገለጹት ምንጮች ለሰዓታት በቁጥጥር ስር ከቆዩት የመገናኛ ብዙሃን ባለሙያዎች ውስጥም የኢዜአ ባልደረቦች እንደሚገኙበት ተናግረዋል። ከኢዜአ በተጨማሪ ኮሚሽኑ የካሜራ ባለሙያን ጨምሮ ሌሎች ባለሙያዎች በደህንነቶች ቁጥጥር ስር መቆየታቸው ታውቋል። ምንም እንኳን ባለሙያዎቹ ከሰዓታት ቆይታ በኋላ ቢለቀቁም ጠቅላላ ጉባኤውን ለቀው የወጡ ተመካካሪዎችን የሚያሳዩ ተንቀሳቃሽ ምስሎችን ስለማስጠፋት አለማጥፋታቸው ማረጋገጥ አልተቻለም። ኮሚሽኑ በአዲስ አበባ ጉዳይ ምን ሊወስን ይችላል የሚለው ጉዳይ መልስ ባላገኘበትና በርካታ ተመካካሪዎች በስራ ቡድን ደረጃ የጸደቀው ምክረ ሀሳብ የሽምግልና ኮሚቴው ባቀረበው ምክረ ሀሳብ ሊተካ ይችላል የሚል ስጋት እንዳላቸው በገለጡበት ዕለት የተካሄደው የማጠናቀቂያ ስነ ስርዓት ተመካካሪዎች ስለ ምክረ ሀሳቦች ቀጣይ ዕጣ ፈንታ በቂ መረጃ ያላገኙበት መሆኑን ዘገባው አመልክቷል። በአዲስ አበባ ጉዳይ ግልጽ መረጃ እንዲሰጣቸው
የጠየቁ ተመካካሪዎች ትክክለኛ መረጃ የሚሰጠን አካል ማግኘት አልቻልም ማለታቸውም ተሰምቷል። ሆኖም አጠቃላይ የምክክሩ ዓላማ አዲስ አበባን የኦሮሚያ ማድረግ፣ የብሔር ፌዴራሊዝሙን ማስቀጠል፣ አብይን ፕሬዚዳንት ማድረግ፣ በምክክር ሰበብ አማራን ማሸማቀቅና ጸረ አማራ ውሳኔዎችን ማስተላለፍ ነበርና ዓላማውን አሳክቶ ተጠናቋል። ለዚህ ሂደት ደግሞ አረጋ ከበደ ከሚመራው የአማራ ብልጽግና፣ በለጠ ሞላ እስከሚመራው አብን የተቻላቸውን አበርክቶ አድርገዋል። ይህን የኦህዴድ ብልጽግና ዓላማ ካሳኩ በኋላም የአማራን ሕዝብ ለመደለል በአዲስ አበባ ጉዳይ እየታገሉ ለማስመሰል ሞክረዋል። የህወሓት ከፍተኛ አመራሮች ለድርድር ወደ አዲስ አበባ ተጉዘዋል በሚል የሚነዛው መረጃ ሐሰተኛ መሆኑ አመራሮቹ አስታወቁ። የፕሪቶሪያውን የሰላም ስምምነት በዋናነት ያደራደሩት የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ አዲስ አበባ መግባታቸውን ተከትሎ የብልጽግና አገዛዝ ሐሰተኛና አሳሳች መልእክቶችን እያሰራጨ መሆኑን የህወሓት አመራሮች አጋልጠዋል። የአብይ አደጋ ጊዜ ተጠሪ የሆኑትና በ94 ዓመታቸው የብልጽግና ተላላኪ የሆኑት ኦባሳንጆ የአብይን ስልጣን ለማጽናት የተካሄደውን ምክክር መዝጊያ ለማድመቅ ከዘራቸውን ተደግፈው አዲስ አበባ ገብተዋል። ወደ አዲስ አበባ የገቡት አዲስ አበባን ከነዋሪዎቿ የሚነጥቀውን ምክክር ከማጽናት ባለፈ የአብይን የማሳሳቻ የድርድር ሂደት ለመተወን እንደሆነም እየተነገረ ነው። ሆኖም የኢትዮጵያን ጥምረትና ትብብር ያሰጋው ብልጽግና ከሰሞኑ ህወሓት ለሰላም በሬ ክፍት ነው በሚል ያወጣውን መግለጫ መነሻ በማድረግ የፕሮፓጋንዳ ዘመቻ ከፍቷል። ይህም ህወሓት ድርድር ፈልጓል በሚል ሰበብ ኦባሳንጆን ለሌላ የማይሳካ ድርድር ወደ መቀሌ ሊልካቸው አስበዋል። ታዲያ አገዛዙ በሚዲያ ሰራዊቱ በኩል ኦባሳንጆ ከአፍሪካ ህብረት ከፍተኛ ኃላፊዎች ጋር በመሆን በአዲስ አበባ ከህወሓት አመራሮች ጋር ተገናኝተው የመጀመሪያ ዙር ምክክር አድርገዋል። በቀጣይም ወደ መቀሌ ተጉዘው ከህወሓት መሪዎች ጋር ይወያያሉ የሚል የሐሰት መረጃ እያሰራጨ ነው። ሆኖም እና ኦባሳንጆን ለምክክሩ መዝጊያ አዲስ አበባ መገኘታቸውን ተከትሎ ድርድር እየተካሄደ ነው በሚል ሲነዛ የነበረውን መረጃ ሁለት የህወሓት ከፍተኛ አመራሮች ሐሰተኛ ነው ሲሉ አስተባብለዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋና የህወሓት ቃል አቀባይ አቶ ሚካኤል አስገዶም አታደናግሮ አዲስ አበባ የሄደ የለም የሚል ተመሳሳይ አስተያየት ሰጥተዋል። አቶ ሚካኤል አስገዶምም ጠንከር ባሉ ቃላት የተጀመረው የህልውና ትግል እንደሚቀጥል ያሳወቁ ሲሆን የመመከት ተግባራችንን አጠናክረን ወደፊት እንገሰግሳለን፣ ህልውናችንም በጠላቶቻችን መቃብር ላይ ይረጋገጣል ብለዋል። አቶ አማኑኤልም አታደናግሮ ወደ አዲስ አበባ የሄደ የለም፣ የተደረገ ድርድርም የለም ሲሉም ገልጸዋል። በድንበር አካባቢ የሚገኙ ኤርትራውያንና ትግሬዎች በድሮን ጥቃት ስጋት ምክንያት በመቀሌ አደባባይ ያልተከበረውን አሸንዳ በጋራ ማክበራቸው ተሰማ። በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ ትግራይ አካባቢዎች እየተከበረ ነው። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንዓፈ ንዑስ ዞባ የመጡ ኤርትራውያን በጋራ ተገኝተዋል። ድምጽ ወያነ ባስተላለፈው ዘገባ መሰረት የጉለመህዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ አንበሰት፣ ገለባ፣ ስርሃ፣ እምባብ ደሃን፣ ከሆባይ፣ እንዳሹም፣ ሸመዛና ከሌሎች የሰንዓፈ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። በትናንትናው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዋዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያገለግል መሆን አለበት ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ ዕድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል። ባህላዊ አልባሳት የሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት የዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱ ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት ነው። ረቡዕ ዕለት በተፈጸመው የመጨረሻው ጥቃት ቢያንስ 14 ሲቪሎች መቁሰላቸው ተዘግበዋል።